ሰላም ሰላም፣ እንዴት አደራችሁ? ደህና አደራችሁ? ደህና ነኝ ይመስገን። ዛሬ ደግሞ በብሎግ ነው የመጣሁላችሁ። ያው ሁሌ ነው ብሎግ እንሰራላችሁ እና ያው እናንተ አትከታተሉም፣ ሰብስክራይብ አታረጉም እንጂ ሁሌ ነው የምሰራላችሁ ትላላችሁ እና ዛሬ ደግሞ ፋፈሽ ብዬላችሁ የሆነ አንድ ቦታ የሆነ አብረን እንሄዳለን ማለት ነው። እሱም የት ነው? ጉሊት። ዛሬ ቅዳሜ ነው እና ጉሊት ያው ጉሊት ባዛር ነው። እዚህ ሸራ ምናምን ወጥረም እንትን አትክልት ምናምን አለ አይደል? እዛ ነው የምንሄደው። ምክንያቱም ከሰፈር እንትን እዛ ይቀንሳል ትንሽ ማለት ነው። ቢያንስ የ20 ብር የ30 ብር ልዩነት አለው ማለት ነው። ስለዚህ እኔ ደግሞ ቅርቤ ስለሆነ እዛ ቦታ ሄደን እናያለን። ከተመቸኝ እቀርጽላችኋለሁ፣ ካልተመቼ ደግሞ ቤት ገብቼ የገዛሁትን ነገር አሳያችኋለሁ ማለት ነው። ተከታተሉኝ። አሁን ግንቦት ምናምን ነው ዛሬ ግንቦት 15 ነው አይደለ? ፀሐይ እንዳይመስላችሁ ክረምት ሊገባ ስለሆነ ነው መሰለኝ፣ አላውቅም። ስለዚህ ጥላ ይዛለሁ እና ቦርሳ ይሄ ነው የሚይዘው እላችኋለሁ። ተከታተሉኝ። እንግዲህ ይሄ ቲሸርት ምንድን ነው? አይ ላቭ ኳታር ነው የሚለው። አይ ላቭ ኳታር ማለት የኩዌት እያለሁ የሴትዮ እናት ናት እዛ ሀገር ለሽርሽር ሄዳ ከዛ ይዛልኝ የመጣችው ማለት ነው። ስጦታ ነው ቲሸርቱ ማለት ነው። እና በጣም የምወደው ቀለል ያለ ቲሸርት ነው እና ኳታር ነው የሰርቼበት አይደለም፣ ኩዌት ነው የሰራሁት፣ ግን ይዛልኝ መጣት ማለት ነው። ተከታተሉኝ፣ አብራችሁ ምኑ ማለት ነው። እወዳችኋለሁ። ባይ ቤተሰብ መጥቻለሁ ማለት ነው። ፀሐይ እንዳይመስላችሁ ያለው እና ይሄ በነገራችን ላይ ስወጣ ማለት ነው ብዙ ዕቃ እገዛለሁ ብዬ ነበር የወጣሁት። 1000 ብር ይዤ ሄድኩኝ። የ1000 ብር ዕቃ ምን እንደሆነ አሳያችኋለሁ። እንደውም ከዛም በላይ ከ1000 ብር በላይ ነው የወጣሁት እና ላሳያችሁ ማለት ነው። ሴል ላስቀምጥ መጀመሪያ። ፀሐዩ አቅልጦኛል እና ውሃ ልጠጣ ቤተሰብ። ተመስገን። አሁን ላሳያችሁ። ይህ ሰላጣ እዩት። ይሄ ሰላጣ የስንት ነው ገምቱ እስኪ ከመንገሬ በፊት ማለት ነው። ይሄ ሰላጣ 30 ብር ነው የገዛሁት። እንደውም ቆንጆ ነው ዛሬ ትንሽ ይሻላል። 50 ብር ነው የሚሉት ሌላ ቀን። ሌላው ደግሞ ምን ላሳያችሁ፣ ይሄ ዝም ብሎ እንትን ነው ነጭ ሽንኩርት ነው። እሱ ኖርማል በቃ። ሎሚ ደግሞ ላሳያችሁ ስንት እንደገዛሁ፣ ስንት ፍሬ ስንት ብር እንደሆነ ማለት ነው። ጉድ ነው የምታዩት። ጉድ። ይሄ እንትን ሎሚ የ60 ብር ነው። የ60 ብር ማለት ነው። 4 ፍሬ 30 ብር። እንደው 10 ብር ነበር እንደው ይሻላል። ይሄ የ60 ብር ነው። ሌላ ደግሞ ምን ላሳያችሁ ነው? እኛም አድገን አስቤዛ ማድረግ ጀምረናል። ትዳር ስትመሰርቱ ያለ ቃሪያ ደግሞ ይሄ እንትን ግማሽ ምናምን የላቸውም፣ በኪሎ ነው የሚሸጡት። ዛኔ ደግሞ እዛ ሴቶቹ ጋር ጉሊት ይሄ የመደቡት ማለት ነው። እሱ ገዛው ማለት ነው። እሱ ደግሞ ያላችሁ ይሄ ቃሪያ ደግሞ ይሄ ቃሪያ ስንት ነው ያችሁት? ይሄ የ40 ብር ነው። ቆንጆ ነው። 20 ማለት ነው። የ40 ብር ነው የገዛሁት። ሌላ ደግሞ ድንች ኪሎ 30 ብር ነው።
ኖርማል ነው ማለት ነው። ይሻላል። እንደውም 60 ብር ገዝተናል እኮ 1 ኪሎ ማለት ነው። እና ብርቱካን ደግሞ የ1 ኪሎ 150 ብር ነው። 1 ኪሎ 150 ብር። ይሄ 2 ኪሎ ነው 300 ብር ማለት ነው። 2 ኪሎ ይሄ ከባድ ነው፣ በጣም ውድ ነው። ሽንኩርት 75 ብር 1 ኪሎ ማለት ነው። ቲማቲም ደግሞ 80 ብር ነው መሰለኝ 1 ኪሎ የገዛሁት። 80 ብር 1 ኪሎ 80 ብር ቲማቲም። ለምን ደግሞ የተወደደው? ጾም አይደለም። በዛ ላይ ደግሞ ቆንጆ አይደለም የሚሰጧችሁ፣ የበሰበሰ ምናምን መምረጥ ደግሞ አትችሉም። አስመርጡ ራሳቸው ነው መርጠው የሚሰጧችሁ። የበሰበሰ ምናምን እያቀላቀሉ ፊት ለፊቱን አሪፍ ያስቀምጡና ከኋላው ደግሞ ልቅቅ ያለ ሽንኩርት ራሱን የበሰበሰ ነው የሚሰጧቸው። አያችሁት? ያው የሚጣሉ ያደርጋል። መምረጥ አትችሉም። እቤት መርጣችሁ ነው የምትጥሉት። እስማዊ እያስመረረኝ ነው ዛሬ ምን በጣም ያስጠላል። አስመረረኝ። ግማሹም ይጣላል እና ደግሞ ይሄ ለፊት አሪፍ ነው። እዛ እኔ ኩዌት እያለሁ እጠቀሙ ነበር። ለፊት ሽታው ራሱ በስመ አብ ደስ ሲል 500 ብር ነው የተገዛው። ይሄ ራሱ ማለት ነው የቹት ወረቀት ተለጥፎበታል። የቹታ 500 ይላል እና ያው ፊቴ ትንሽ እንትን ነጠብጣብ ስለሆነ ለሱ ነው የገዛሁት ማለት ነው። ቤተሰብ እና እንደዛ እላችኋለሁ። ብሎጊን ከተመቻችሁ ላይ ያው እያንዳንዱን የገዛነውን ነገር እያጠብን ነው ፍሪጅ ውስጥ የምናስገባው። ምክንያቱም ብዙ የእጅ ንክኪ ነው እዛ የምታዩትና አድርገን በንጽህና ማስቀመጥ ማለት ነው። ድሮ በጣም ነበረ እኔ ቲማቲም የምወደውን፣ ግን የቲማቲም ፍቅር ለምን እንደሆነ አላውቅም እየቀነስኩ ነው። እንደነገርኳችሁ ነው ብቻ የምግብ ፍላጎትም ስለሌለኝ በዛ ምክንያት በቃ ቀንሻለሁ እላችኋለሁ። ቤተሰብ ተከታተሉኝ። ፍሪጅ ውስጥ እናደርጋለን። መጀመሪያ ቲማቲም ተለኮሰ ኑሮ ግን በጣም ከባድ ነው። የምር ያስመረራችኋል። ያው እኔ ብቻዬ ስለሆንኩ ነው እንጂ ከዚህም በላይ ነው ስፔዛ የምታረጉት። ይሄን ማወቅ አለባችሁ። እኔ ሰዓት ላይ የሚመጣ እንግዳ ከሌለ በስተቀር ብቻ እንግዲህ ወደ ምሳ መስራት ገብተናል። ምሳ እንሰራለን። ካላየው አልበላም አገሩ መንደሩ
እንግዲህ ምሳችን እየሰራን እቃችን እያጠብን ነው። ያው የኢትዮጵያ ውሃ ታውቃላችሁ፣ ፓወር የለውም ምናምን ጠብ ጠብ ይላል። ከዛ ይሄዳል። መጣው ብሎ ደግሞ ጠብ እና በጣም ያስጠላል። ማታ ሄዶ ነበር እንግዲህ አሁን መጥቻለሁ ለማለት ነው። እንደዚህ ጠብ ጠብ የሚለው አያችሁት? አሁን ይዋ ነው ወይ ፈጣሪ ደግሞ እንደዚህ በጆክ እየቀዱ ማለት ያስጠላል። ያቺ ቤተሰብ አሁን ምስር ሳሙና የጨመርኩበት ይመስላል። አረፋ ማለት ነው። እና ይሄ ነው ጨጓራችሁ የሚያሳምራችሁ። እሺ ምስር ስትሰሩ በደንብ አጥባችሁ ስሩ ማለት ነው። ስታሹት በጣም ነው እንትን የሚለው አረፋ ይወጣል። ይሄ አረፋው ነው ጨጓራችን የሚያሳምረን። የምሬ ነው። እኔ በፊት ምንም አይነት በሽታ አላውቅም ነበር። አሁን ላይ ግን በቃ ጨጓራዬ የምግብ ፍላጎት እንትን የሚላችሁ ጨጓራችሁ ነው። ምንም ነገር ስበላ ወደ ላይ ይለኛል እና ከባድ ነው ለማለት ነው። እንደዚህ አረፋው በደንብ እስከሚወጣ ድረስ ተጫውት ማለት ነው። በዛ ላይ ቆሻሻው ራሱ በጣም ብዙ ነው። አረፋውን ብቻ አይደለም ማየት ያለባቸው፣ ቆሻሻው በጣም ብዙ ነው ያለው። ይህ ጥቁር ጥቁር ይወጣዋል ምናምን ከየት እንደሚወጣ አላውቅም። ሲታይ ንጹህ ነው ምስሩ እንደዚህ ስታዩት ንጹህ ነው። ግን ውሃው እንደዚህ ሽት አድርጋችሁ ውሃው ስደፉ ቆሻሻው ጥቁር ነገር ራሱ ይቀረው። ራሳችን ጠብቁ ናቸዋለሁ። እና ቤተሰብ እንደዚህ ነው። ምሳ እየሰራው ነው። ያው ጉሊት ሄጄ መጥቻለሁ። እንግዲህ ብሎግ እየሰራውላችሁ ነው እና እንዳታሳፍሩኝ፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ወዳችኋለሁ። ምሳ ሰርቼ ምናምን እየሰራው ምስር ወጥ ማለት ነው እና አብረን እንቆይ።
ቤተሰብ እዚህ ጋር ያው ሙዚቃ ስላለ ምን ታረኩት ማለት ነው። እንግዲህ ምሳዬን እየበላ ቡናዬን እየጠጣሁ ነው ማለት ነው። ምንድን ነው እዚህ ጋር መገላለጥ እንዳትሉኝ፣ ያው ቁምጣን እንደለበስኩት እንዳጋጣሚ ትዝም አላለኝም ማለት ነው። ቁምጣን የለበስኩት እና ኖርማል ነው ጋይዝ። እና ምሳዬንም እኔም ምሳና ቡና አንድ ላይ ሲቀርብ በጣም ነው ደስ የሚለኝ። እና ቤተሰብ እንብላላችኋለሁ። ቪዲዮን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ፕሊዝ ፕሊዝ ፕሊዝ። ሁሌ እንድሰራ ብሎግ ምናምን ማለት ነው። አበረታቱኝ። እዚህ ጋር ሙዚቃ እየዘፈንኩ ነው የምበላው። እንደው ፈጣሪ ቅር በለኝ። እየተበላ አይዘፈንም በእርግጥ እንታረጉታላችሁ አንዳንዴ ይፈጠራል። እና ምሳ ሰርቼ ምናምን ዛሬ በቃ የቀን ውሎዬ ነው ማለት ነው ያሳየኋችሁ አይደለ? እና እስከ መጨረሻው ይዩልኝ ቪዲዮዬን። አንዳንዴ ከፍታችሁት እንኳን ብትተውልኝ ተባበሩኝ ማለት ነው። እወዳችኋለሁ።